በአሁኑ ሰዓት እንግዲህ ማለት ነው ኢሜል መላክ አልችልም ማለት በፍጹም ነውር ነው ማለት ነው። በዚህ ሰዓት ኢሜል መላክ የማይችል ሰው መኖር የለበትም። ምክንያቱም እጅግ በጣም ቀላል ስለሆነና እንዲሁም ደግሞ በጣም ለብዙ እለት ከእለት ህይወታችን ላይፋችን የምንጠቀምበት ነገር ስለሆነ ማለት ነው። እንዲሁም ደግሞ ኢሜል ማናጀር ኢሜል በመላላክ ራሱ አንድ የስራ ስኪል ሆኖ ተገኝቷል ማለት ነው። ስለዚህ በዚህ ሰዓት ኢሜል መላክ አልችልም ማለት አይቻልም ማለት ነው። ምክንያቱም በጣም አጭር ቀላልና ራሳችን ልናስተምርበት የምንችለው ነገር ነው ማለት ነው። ምናልባት በአንድ ቀን በሁለት ቀን ብንማረው ወይም ትኩረት ብንሰጠው የምንችለው ነገር ነው ማለት ነው። ብዙ ሰው ያለው ኢሜል አድርግልኝ ኢሜል እንዴት እንደሚደረግ አላውቅም ማለት ነው። በተለይ ደግሞ የተለያዩ ነገሮች እንዲህ ሲመጡልን ማለት ነው ኢሜላችንን ከፍተን እንዴት አድርገን እናነባለን፣ ኢሜላችን እንዴት እንልካለን፣ እንዴት የምንፈልገውን ኢሜላችን ላይ ጽፈን ሀሳባችን ገልጸን ለምንፈልገው ድርጅት ሊሆን ይችላል፣ ካምፓኒ ሊሆን ይችላል፣ ዶክተር ሊሆን ይችላል፣ አስተማሪ ሊሆን ይችላል፣ ለብዙ ሰው ኮሚኒኬት የምናደርገው በዚህ ሰዓት በኢሜል ነው ማለት ነው። ስለዚህ እባካችሁ ኢሜል ማድረግ በጣም ቀላል ነገር ስለሆነ ሰዎች ኢሜል እንዲያደርጉላችሁ አጠይቁ። ራሳችሁን ለማስተማር ኮሚትመንት አድርጉ። 2 ቀን ምናልባት 1 ቀን ቢፈጅ ነው ማለት ነው። ዛሬ እንዴት አድርጋችሁ በስልካችሁ ማለት ነው ኢሜል አካውንታችሁ ክሬት አድርጋችሁ እንዴት ሴንድ እንደምታደርጉ እንዴት እንደምትቀበሉ የመጣላችሁ እንዴት እንደምትያው እንዲሁም ደግሞ የማትፈልጉትን ኢሜል እንዴት ዲሊት እንደምታደርጉ ትራሽ ውስጥ የገባ ኢሜል ደግሞ ዲሊት የሆነ ደግሞ እንዴት እንደምታገኙ አጠራጭ ቪዲዮ ሰራላችኋለሁ ማለት ነው። ከኔ ጋር ሆኖ ሰላም ጤና ይስጥልኝ፣ እንደምናላችሁ እኔ አዜብ ነኝ። ይሄ ደግሞ አዚ ስታይል ዩቲዩብ ቻናል ነው። እንኳን በሰላም መጣችሁ እያልኩኝ ወደ ቪዲዮአችን እንሄዳለን ማለት ነው። ከኔ ጋር ሆኖ እሺ። በመጀመሪያ ስልካችን ላይ ሄደን ነው የጂሜል ምልክት አለች፣ እሷን ፈልገን እናመጣታለን። አያችሁ ኢሜል የምትለዋን አንድ ጊዜ እሷን እቺን ትመስላለች። ከሌላችሁ ዳውንሎድ አድርጉ። ሁሉም ስልክ አለው ብዬ ገምታለሁ። ሁሉም ስልክ ጋር አብሮ ከስልኩ ጋር ተጭኖ ስለሚመጣ ማለት ነው። ከዛ በኋላ አንድ ጊዜ ይሄንን ክሊክ እናደርገዋለን። እንደምታዩት ይሄ የኔ የኢሜል ቦታ ነው። ኢሜል እዚህ ጋር ነው የሚላክልኝ። እቺን 3ቷን ሰረዝ ብነካት ኢሜል ይመጣል። የሶሻል ሚዲያ ፕሮሞት የሚያደርጉት አፕዴት፣ ኢምፖርታንት ፐርቼዝ፣ ይሄ ሁላ እያንዳንዱን አሳያችኋለሁ ማለት ነው። እዚህ ጋር አያችሁት ፕሮፋይል ምልክቷ አንድ ጊዜ ብነካት ታያችሁት ይሄ የኔ ነው ማለት ነው። እነዚህ ሁላ የኔ ኢሜሎች ናቸው ማለት ነው። ሰው ዛሬ በቀላሉ እንደ እዚህ ጋር ገብታችሁ ነው ማለት ነው ኢሜላችሁን የምታዩት። ምንም አይነት ኢሜል ከሌላችሁ ግን እንዴት ነው ክሬት የምታደርጉት አይደለ? እዚህ ጋር ከፈለጋችሁ የፕላስ ምልክቷን ተጭናችሁ አዘር አካውንት ይላል አይደለ? ከዛ በኋላ ትመርጣላችሁ ጉግል ኮንቲኒው። ከዛ በኋላ እንደምትያዩት ጉግል እንደዚህ ሲከፈትላችሁ እዚህ ጋር ክሬት አካውንት ብታላችሁ እዚህ ጋር ይጠይቃችኋል ማለት ነው። ቆይ ከፈለጋችሁም ደግሞ በሌላ መንገድ መግባት ትችላላችሁ። እዚህ ባላችሁ ማለት ነው። ከፈለጋችሁ ክሬት ኢሜል አካውንት ብታላችሁ ከዛ በኋላ እንደምታዩት ክሬት ጂሜል አካውንት ብሎ ይሄ መጀመሪያውን ያመጣላችኋል ማለት ነው በጉግል። ከዛ አንድ ጊዜ ክሊክ ታደርጉታላችሁ። ከዛ እንደምታዩት ክሬት አካውንት እዚህ ጋር ክሬት አካውንት ብታላችሁ ማለት ነው። እንዴት አድርጋችሁ እንደምትሞሉ ክሬት እንደምታደርጉ እዚሽ ጋር ስቴፕ ባይ ስቴፕ ገለጻ ያደርጉላችኋል ማለት ነው። እሱን ራሱ እየተከተላችሁ ማድረግ ትችላላችሁ። እዚህ ጋር እንደምታዩት እኔ ያለኝ ኢሜል ስላለ እንዳለ ዝርዝሩ አመጣቸው ማለት ነው። እዚህ ምንድነው የማደርገው? አሁን ግን የፈለግኩት አዲስ ኢሜል ክሬት ማድረግ ስለሆነ ምንድነው እዚህ ላይ ምለው አድ አናዘር አካውንት ለዋለሁ ማለት ነው። ከዛ በኋላ ቹዝ አካውንት ሲለኝ አሁንም አዲስ ነው የፈለግኩት። ተመሳሳይ ናቸው። ከዛ እዚህ ጋር ይጠይቃችኋል ፎር ፐርሰናል ዩዘር፣ ፎር ማይ ቻይልድ፣ ፎር ወርክ ኦር ማይ ቢዝነስ ይላችኋል። እዚህ ጋር ከሶስቱ አንዱን ትመርጣላችሁ። ለልጆቻችሁ አንዳንዴ መክፈት የምትፈልጉ ከሆነ እዚህ ጋር መክፈት ትችላላችሁ ማለት ነው ኢሜል አካውንት። ግን እኔ ለራሴ ስለሆነ መክፈት የፈለግኩት አሁን እዚህ ጋር ፎር ፐርሰናል ዩዘር እለዋለሁ። ከዛ በኋላ ስሜን ጠይቀኛል። ከዛ እዚህ ጋር ስማችሁን ከናባታችሁ ከፈለጋችሁ የምትፈልጉን ሰጡታላችሁ። እዚህ ጋር የልደት ቀን ይጠይቃችኋል፣ ወሩን ይጠይቃችኋል፣ ዓመተ ምሕረቱን ይጠይቃችኋል።
ከዛ ጀንደራችሁን ይጠይቃችኋል፣ ወንድ ሴት። እዚህ ጋር ትመርጡለታላችሁ። ከዛ ኔክስት ትሉታላችሁ ማለት ነው። ከዛ እዚህ ጋር ክሬት ያደርግላችኋል ጂሜል አካውንት ማለት ነው በአንዴው። ይሄ ከተመቻችሁ ይህን መውሰድ ትችላላችሁ። ካልተመቻችሁ ደግሞ ክሬት ትሉትና የራሳችሁን እንዲሆን የፈለጋችሁትን ለምሳሌ እኔ አዜ ስታይል ዩቲዩብ እንዲልልኝ የፈለግኩት ከዛ እንደፈለጋችሁ ይህንን አክሴፕት አደረገ ማለት ነው። ከዛ በኋላ ስትሮንግ ፓስወርድ ምረጡ ይላችኋል ማለት ነው። ፓስወርድ ስትመርጡ ብዙ ጊዜ ካፒታል ሌተር፣ ስሞል ሌተር፣ ካራክተር እና እንዲሁም ደግሞ ነምበር ቁጥሮችን ማድረግ አለባችሁ ማለት ነው። በጣም በቀላሉ እስካም የማይደረጉ ብሮክ የማይደረጉ ስትሮንግ ፓስወርዶችን መጠቀም አለባችሁ ማለት ነው። ምክንያቱም አንድ ሰው ሀክ እንዳያደርጋችሁ ማለት ነው። በዚህ ሰዓት ፓስወርዳችን ላይ ብዙ ነገር ስለሚኖር ማለት ነው። ኢሜይላችን ላይ የስራ የትምህርት ቤታችን ብዙ ፐርሰናል ኢንፎርሜሽናችን ስለሚኖር ፓስወርድ ስትሰጡ በጣም ኬርፉል መሆን አለበት። ከዛ እንደዚህ ይላችኋል። ሴፍ ከፈለጋችሁ ሴፍ ታደርጉታላችሁ። ከዛ በኋላ ስልክ ቁጥራችሁን ይጠይቃችኋል ማለት ነው። ስልክ ቁጥራችሁ ታስገቡለታላችሁ ይሆናል ማለት ነው በቀላሉ። እኔ ስልክ ቁጥር ብዙ ጊዜ ስለከፈትኩበት ይሻላለኝም። ከዛ በኋላ ኮድ ይልክላችኋል፣ አክሴፕት ታደርጉታላችሁ። ከዛ ፐርሚሽን ይጠይቃችኋል። አለቀ ማለት ነው። ክሬት ሆነ ማለት ነው። የፈለጋችሁትን 2-3 ኢሜይሎች የምትጠቀሙ ከሆነ ስዊች እያደረጋችሁ መጠቀም ትችላላችሁ። አሁን ይሄኛው ሌላ ነው እንደምታዩት ኤ ይላል። ያኛው ላይ ደግሞ መግባት ከፈለኩኝ እንደዚህ ስዊች አድርጓለሁ፣ ኤ ላይ ይመጣል ማለት ነው። እንደዛ ነው የምታደርጉት። እዚህ ጋር እንደምታዩት ፕሮሞቶች እንደዚህ መጡላችኋል ማለት ነው። እነዚህም ፕሮሞቶች ካልፈለጋችሁ ሰረዙን ትጫናላችሁ። ከዛ ፕሮሞት የሚለውን አያችሁ። ከዛ በኋላ ሰሌክት ታደርጉታላችሁ፣ ወይም ኦል ሰሌክት አድርጋችሁ እንደዚህ ይህንን ዲሊት ታደርጉታላችሁ ማለት ነው። እነዚህ እንዳለ አሳያችኋለሁ። አሁን ኢሜይል መላክ ነው የፈለግነው አይደለ? ኢሜይላችን ኦልሬዲ ሬዲ ሆኗል። ከተከፈተ በኋላ ይችን ኮምፖስ የሚለውን አንድ ጊዜ እርሳስ ምልክቷን እንጫናታለን። ከዛ ለማን ነው መላክ የፈለግነው የዚህ የምንልክለት ሰውዬ እዚህ ጋር ኢሜይል ማስገባት አለብን ማለት ነው። እዚህ ይሄንን ለዚህ ሰውዬ ነው መላክ የምፈልገው ልበል። ቱ የሚለው ሰውዬው ነው። ፍሮም የሚለው ከኛ ነው። እዚህ ጋር ሳብጀክት ደግሞ መጻፍ አለብን። ስለምንድን ነው የምንጽፈው ኢሜይል ማለት ነው። እሱ ማስገባት አለብን በጣም ፕሮፌሽናል ወይ እንዲሆን ማለት ነው። ርዕሱ ምንድን ነው? ስለምንድን ነው? ለትምህርት ቤት ነው? እረፍት ስለመውሰድ ነው? ወይም ደግሞ ስልጠና ስለመስጠት ነው? በሚቀጥለው ስለመገናኘት ነው? እሱን ሁሉ እዚህ ጋር ሳብጀክቱ ላይ በአጭሩ መግለጽ አለባችሁ ማለት ነው። ከዛ ኢሜይላችን አንድ ጊዜ ጽፋለሁ ማለት ነው። ከዛ በኋላ በመጨረሻ ስሜን መጻፍ ግዴታ ነው። ምክንያቱም ከየት እንደመጣ ይሄ ማወቅ አለባቸው ማለት ነው። ብዙ አስተማሪዎች አሉ፣ ብዙ ሰው ኢሜይል ይልካል። ስለዚህ በተለይ መስሪያ ቤቶች፣ ትምህርት ቤቶች ምናምን የተለያዩ ቦታዎች ላይ የምንልክ ከሆነ ስማችንን ብንጽፍ ጥሩ ነው ማለት ነው። እዚህ ጋር እንደምታዩት የመጀመሪያው ለማን ነው የምንልከው፣ ሁለተኛው ከኛ የኛ ኢሜይል ፉል ሞል አለበት። ከዛ ደግሞ ሳብጀክቱ፣ ከዛ በኋላ ሰላምታ፣ ከዛ በኋላ ደግሞ የምንልከው ቶፒክ ለመጻፍ የፈለግነው ኢሜይል እንደዚህ እናስገባለን። ከዛ በኋላ ምስጋና፣ ከዛ በኋላ ቻው ሰላምታ ማለት ነው። ይህንን ኢሜይል እንደዚህ ከጻፍን በኋላ መጨረሻ ላይ ምንድን ነው የምናደርገው? እዚህ ጋር እንደምታዩት የክሊፕ ቦርድ አለች እዚች ጋር ማለት ነው። እንደምታዩት ከዚህ ውስጥ ማስገባት የምንፈልገው ፎቶ ሊሆን ይችላል፣ ወይም ደግሞ ካሜራ መቅረጽ ይቻላል፣ ፒዲኤፍ ፋይልም ሊሆን ይችላል፣ ሲቪም ሊሆን ይችላል። መስሪያ ቤት ከሆነ የምንልከው ይህንን ነው የምንጫነው ማለት ነው። እዚህ ጋር እንደምታዩት ፋይል የሚለውን ተጭነን ለምሳሌ ከዚህ ውስጥ ሲቪን አፕሎድ ማድረግ ይችላሉ ማለት ነው። አያችሁት? ይሄኔ ሲቪ ነው። ለምሳሌ ኦፕን ብለው ገባ ማለት ነው። አያችሁት? እዚህ ወርድ ዶክመንት ላይ ያስቀመጥኩት ይሄኔ ሲቪ ነው። እንደዚህ ይገባል ማለት ሲቪያችሁ መላክ ከፈለጋችሁ። ካልፈለጋችሁ ደግሞ እንድጫን ብላችሁ የተሳሳተ ዶክመንት ከሆነ ያደረጋችሁት ትጫኑት፣ ከዛ ሪሙቭ ትሉታላችሁ ማለት ነው። ከዛ ደግሞ አሁንም ይሄን ክሊፑን እንጫንና ምናልባት ከዚህ ከድራይቭ ላይ ከሆነ ያለው አሁንም ፒዲኤፍ ማንኛውንም ዶክመንት መላክ ከፈለገን ከነዚህ ውስጥ ማይ ድራይቭ ላይ እንገባለን። ከነዚህ ውስጥ ፎቶም ሊሆን ይችላል። አታች ማድረግ የፈለግነውን ነገር እንዳለ አታችመንት ይባላል። ከዚህ አታች ማድረግ እንችላለን ማለት ነው። ለምሳሌ ጓደኛዬ ከሆነች ወይም ደግሞ የትምህርት ቤት ነገር የምናወራ ከሆነ
ወይም ስለ ስራ ስለ ፕሮዳክት የምናወራ ከሆነ ስለዛ ፎቶ ማስገባት ከፈለግኩኝ አንድ ክሊክ ሳደርግ አያችሁ አሁን ይህ ፎቶ ገባ ማለት ነው። ኢሜይሉ እንዳነበቡት እነሱ ይህንን ክሊክ ሲያደርጉት ይህን ፒክቸር ያገኛሉ ማለት ነው። ከፍተን አያችሁ እዚህ ጋር መቅረጽ የፈለግነው ነገር ቀርጸን ደግሞ እንዲሁ መላክ እንችላለን ማለት ነው። በዛው በኢሜይል ነው ሁሉ ማድረግ እንችላለን ማለት ነው። ከዛ በኋላ ይህንን ሁሉ ዋንስ ካደረግን በኋላ ይሄኛውን የመጨረሻውን አያችሁት እቺ ቀስቱ ምልክቷን እንጫናታለን። ቀስት ምልክቷን ስንጫናት ይሄዳል ማለት ነው። እዚህ ጋር ደግሞ ነጠብጣቦቹ እንደምታዩት ሰጀሽን አለ መቼ እንዲሄድ። ለምሳሌ ማታ እኮ ነው የጻፍኩት ኢሜይሉን ነገ እንዲደርሳቸው እኮ ነው የፈለግኩት። ይህንን ሰጀሽን ቀን ማስተካከል እችላለሁ ማለት ነው። ይህን ተጭኜ ቱሞሮ አፍተርኑን መንዴይ ኤኒ ታይም ማለት ነው። ዴት ደግሞ ሌላ መምረጥ እንፈልግ ከሆነ ፒክ ዴት ኤኒ ታይም ይላል። ይህንን አንድ ጊዜ ተጭነን ይህንን ነካውና ከዛኛ እንተዋለን ማለት ነው። እራሱ በዛ ቀን ይልከዋል ማለት ነው። ቀን ሰጀስት ማድረግ እንችላለን ማለት ነው። ኤኒ ታይም እንዲሄድ ማለት ነው። ማታ ላይ ከሆነ ጊዜ ያለን ጽፈን እናስቀምጠዋለን። ከዛ በኋላ ሰዓቱን አሬንጅ እናደርግለታለን። በዛው በተፈለገው ሰዓት ላይ እሱ እነሱ ጋር ይደርሳል ማለት ነው። በመጨረሻ ይህን ካደረግን በኋላ ይሄ ሴንድ የሚለው ምልክት እንጫነዋለን። ከዛ በኋላ ኮንቲኒው እንለዋለን። ይሄዳል ማለት ነው። ከዛ መተን ይሄ ኢሜይል ሰክሰስፉሊ እነሱ ጋር እንደተላከ የምናውቅበት መንገድ እዚህ ጋር አያችሁት ሴንት ይለናል። እሱን ካላየ ነው መተን እዚህ ጋር 3 ሰርዟን እነካታለን። ከዛ እንደምታዩት ሴንት የሚለውን እዚህ ጋር ቀስቷን እንከፍታታለን። ከዛ እዚህ ጋር እናየዋለን ማለት ነው። ይሄ ተልኳል ማለት ነው። ካጣ ነው ግን እቺን ሰረዝ ተጭነን አሁንም ኢምፖርታንት የሚለውን እነካለን። እዚህ ጋር ኢምፖርታንት ኢሜይሎችን ለብቻ አድርጎ ያስቀምጥልናል ማለት ነው። እዚህ ጋር ገብተን እናየዋለን። ከዛ ይሄንን ደግሞ ሶሻል ደግሞ ካለን እዚህ ጋር ይመጣል ማለት ነው። እኔ የለኝም። መርም ያው እንደ ኢምፖርታንት ኢሜይል ነው የምናገኘው። ሴንት እዚህ ጋር እናገኛለን ብያችኋለሁ። ከዚህ በኋላም ሰጀሽን ለመላክ የምፈልገው መቼ እንደሆነ አያችሁት። ሰጀስት ስላረኩት ነው የላኩት። ሴንት ይኸው እዚህ ጋር ነው ሰጀስት የተደረገው በ11 ሰዓት ዛሬ ማለት ነው። 1 ሰዓት ከ26 አሁን 12 ሰዓት ከ26 ነው። ከ1 ሰዓት በኋላ ማለት ነው። ሌላ ቲም ቦክስ ምንም የለኝም። ኦል ኢሜይል ካረጋችሁት እንደዚህ ኦል ኢሜይላችሁ እንደዚህ ማየት ትችላላችሁ። አያችሁት የላኩት ኢሜይል እዚህ ጋር ይገኛል ማለት ነው። ኦል ኢሜይል ስለው ከዛ ደግሞ ስፓም አያችሁ። እነዚህ ስፓም ኢሜይሎች ደግሞ ማለት ሰዎች ዝም ብለው ወደኛ ኢሜይል የሚልኩት ወይም ስለ እንትናቸው ሊሆን ይችላል፣ ስለ መስሪያ ቤታቸው ሊሆን ይችላል፣ ወይንም ደግሞ ስለፈለጉት ስለ ቢዝነሳቸውን ለመሸጥ ሊሆን ይችላል፣ ስካሞችም ሊሆን ይችላሉ። እንደዚህ ስፓም ኢሜይል ሆኖ ይመጣል ማለት ነው። አንዳንዴም ደግሞ ኢምፖርታንት ኢሜይሎች በስህተት ወደ ስፓም ስለሚሄዱ ቼክ ማድረግ አለባችሁ። ብዙውን ጊዜ እዚህ ጋር ስፓም ኢሜይሎችን ኤምፒቲ ማድረግ ይገባናል ማለት ነው። እችን ተጭነን ለምሳሌ ስፓም ነው አላውቀውም ዲሊት እለዋለሁ ማለት ነው። እዚህ እንዲቀመጥ ስለማልፈልግ ቫይረስም እንደዚህ ነው ስፓም ውስጥ የሚገባው ማለት ነው። ሌላው ያው ክሬት ኒው ኢሜይል ስትፈልጉ አሁን የምፈልገው ኢሜይል አለ ልበል። ለምሳሌ ይሄንን ኢሜይል አልፈለግኩትም የቲክቶክ ኮድ ምናምን የሚለውን ማለት ነው። ዲሊት አደረኩት አይደለ? አሁን እዚህ ጋር የለም። ዲሊት ያደረኩትን ኢሜይል እንዴት ነው ማገኘው አይደለ? እዚህ ጋር እንገባለን። ከዛ በኋላ ወርታች ዝቅ እንላለን። ከዛ አሁን ነው ዲሊት ያደረኩት። እዚህ ጋር ያያችሁት የዲሊት ምልክቷ እሷን እንጫናታለን። ትራሽ የሚለውን አንድ ጊዜ ክሊክ እናደርገዋለን ማለት ነው። ክሊክ ስናደርገው እዚህ ሁሉ ዲሊት ያደረኳቸውን ኢሜይል ያመጣልኛል ማለት ነው። አያችሁት? እነዚህ ሁሉ ዲሊት የተደረጉ ናቸው። እነዚህ ሁሉ ዲሊት ያደረኳቸው ነው ማለት ነው። ከዛ ኤምፒቲ ማድረግ ከፈለግን እንዳለ ይህን ተጭና ኤምፒቲ እናደርጋቸዋለን። ግን የምንፈልጋቸው ከሆነ ማለት ነው። ለምሳሌ የዚህ ሰውዬ ኢሜይል ከፈለግኩት ምንድን ነው የማደርገው? በቃ መለስኩት ማለት ነው። አሁን ይሄ ዲሊት የተደረገ ኢሜይል ነው። የምፈልገው ከሆነ መልሼ አየዋለሁ ማለት ነው። አይሆፕ ቪዲዮ እንደጠቀማችሁ ተስፋ አድርጋለሁ ማለት ነው። ከዚህ በኋላ ቪዲዮ አይታችሁ ድጋሚ ኢሜይል አድርግልኝ ብላችሁ ሰዎች እንደማትጠይቁ እንዲሁም ደግሞ ኢሜይል ማድረግ እችላለሁ ብላችሁ እጃችሁ እንዲሰብሰብ አድርጋችሁ ይሄማ አደርገዋለሁ እንደምትሉ ተስፋ አድርጋለሁ ማለት ነው። እዚህ ጋር ገባችሁ
ነገር ካለ ከታች ልጽፉን ትችላላችሁ፣ ኮመንት አድርጉልኝ። እንዲሁም ደግሞ ካልገባችሁ ቪዲዮን ደግማችሁ እዩት። በጣም ኢዚ ቢዚ ነው፣ ቀላል ነው። በሚቀጥለው እስከምንገናኝ መልካም